እስራኤል በእሳት ነደደች። አስደንጋጩ ታላቅ ቁጣ የተባለለት ውድመት ያቺ ጋዛን በቀናቶች ውስጥ ያወደመችው ትንሽ ሆና ግን ደግሞ ባላት እጅግ የረቀቁ ዘመናዊ መሳሪያዎቿና ሞሳድና ሽምቤትን በመሰሉ የስለላ ተቋማቶቿ ያለምን አገራት በሙሉ በፍርሃት የምታሸብረው እስራኤል አሜሪካ እንኳን ደፍራ የማትናገራት እስራኤል በፍልስጤማውያን ላይ ስታዘንበው የነበረው የእሳት ዝናብ መርገምት ሆኖባት አሊያም የተፈጥሮ ቁጣ ተቀስቅሶባት የድረሱልኝ ጩኸት እንድታሰማ አድርጓታል። ፍልስጤማውያን በደስታ ሰክረዋል። የአረብ ዓለም ተንታኞች ቃላቶች አጥተው በትንታኔ ላይ ተጠምደዋል። ለመሆኑ እስራኤልን እያነደዳት ያለው ሰደድ እሳት እንዴት መቆጣጠር አልተቻለም? ከእሳቱ መነሳት ጀርባ ማን ያለው? በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። ከቀናቶች በፊት በእስራኤል ከተሞች ከባድ የተባለ የሰደድ እሳት መነሳቱና ወደ በርካታ የእስራኤል ከተሞች መስፋፋት መጀመሩ ይታወቃል። የእስራኤል ከተሞች በከባድ ሙቀት ምክንያት ከፍተኛ የሰደድ እሳት መነሳቱ ተነግሯል። የሰደድ እሳቱ የተነሳው በኢየሩሳሌም እና በዋና ከተማዋ ቴል አቪቭ ሲሆን እሳቱን ለመቆጣጠር የእስራኤል ባለስልጣናት ሄሊኮፕተሮችንና የእሳት አደጋ መኪናዎችን ወደ ስፍራው በመላክ እሳቱን ለመቆጣጠር ርብርብ እያደረጉ እንደሚገኙ ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሀገሪቱ የተነሳው እሳት ለመቆጣጠር ከባድ መሆኑን ገልጸው ሰደድ እሳቱ የሚባባስ ከሆነ እስራኤል የጎረቤት ሀገራት እርዳታን ትጠይቃለች ሲሉ ገልጿል። የፈጣሪ ቁጣ የሚመስለው የእስራኤል ሰደድ እሳትን በፍጹም ማስቆም አልተቻለም። በልዕለ ኃያሉ አሜሪካ ተነስቶ ለብዙ ቀናቶች አሜሪካን ማቅ ያለበሰው ሰደድ እሳት በእስራኤል ተከስቷል። ይህኛው ለየት የሚያደርገው እስራኤል የሰደድ እሳቱ መነሻ ናቸው ብላ የምትጠረጥራቸው ግለሰቦች በቁጥጥር ስር መዋላ እንደሆነ ነው የተነገረው። አንዳንዶቹ ደግሞ ይህ በሰው ሰራሽ አደጋ ብቻ የተፈጠረ አይደለም፣ የፈጣሪ እጅ አለበት፣ የበርካታ ንጹሃን ፍልስጤማውያን ደም ወደ ፈጣሪ ሲጮህ ነበር፣ እናም ይህ የዛ ምላሽ ነው ሲሉ ሃይማኖታዊ ቅርጽ ለማስያዝ የሞከሩ በርካቶች ናቸው። በጋዛ ፍርስራሽ ክምር ውስጥ የተቀበሩት እናቶች፣ ህፃናትና ወጣቶች ነፍስ ፍርድ አግኝታለች እያሉ ነው። በጦርነት ያልተቻለችው እስራኤል በመጨረሻም በተፈጥሮ አመጽ በንጹሃን ደም የተነከረ እጇ ሂሳቡን እያወራረደ ነው ሲሉ የአረቡ ዓለም ተንታኞች በደስታ ጮቤ ረግጠው ተናግረዋል። እስራኤል ብቻዋን እሳቱን መቆጣጠር ተስኗታል። የአውሮፓ ሀገራት ወደ እስራኤል የአደጋ ጊዜ ሄሊኮፕተሮችንና ሰራተኞች ልከዋል። እስራኤል በየትኛውም የታሪኳ ክፍል ውስጥ ካልገጠማት እጅግ አደገኛ ከተባለ ሰደድ እሳት ጋር ግብ ገጥማለች። በእስራኤል ምድር ላይ ጩኸት በርክቷል። ጋዛን በእነዚያ አስፈሪ ድምፅ በሚያወጡና ምድርና ሰማዩን በሚሰነጥቁ ጀቶቿ ያወደመችውና በእሳት ያነደደችው እስራኤል አሁን በተራዋ ከሰደድ እሳቱ ጋር ፍልሚያ ውስጥ ገብታለች። ከተሞቿ እየወደሙ ነው። ይህ ሰደድ እሳት ከተፈጥሯዊ ክስተቱ ባሻገር የሰዎች እጅ አለበት ያለችው እስራኤል ሽምቤት በተባለው የእስራኤል የሀገር ውስጥ የደህንነት ጉዳይ ከፍተኛ ምርመራ ማድረግ ጀምረዋል። ጉዳዩ ውስብስብነት እንዳለው ነው የተገለጸው። አሁን ባለው ሁኔታ እስራኤል እየተሸነፈች መስላለች፣ እጇን ሰጥታለች። የድረሱልኝ ጩኸት እያሰማች ነው። በእስራኤል የተከሰተው እሳት መቆም አልቻለም። ነዋሪዎቿ ከመኖሪያቸው እየሸሹ ነው። ሊከበር የነበረው የእስራኤል የነጻነት ቀን መሰረዙ እየተነገረ ነው። አንዳንድ የአውሮፓ ሀገራት እሳቱን ለማጥፋት ወደ እስራኤል እንቅስቃሴ ጀምረዋል። የእሳት አደጋው ወደ ኢየሩሳሌም መቃረቡ ስጋት አሳድሯል። ከቀናት በፊት በእስራኤል ኢየሩሳሌም ኮረብቶች ላይ የተነሳው የእሳት ቃጠሎ መስፋፋቱና ለመቆጣጠር ማስቸገሩን የተነገረው ረቡዕ ማለዳ ጀምሮ ከኢየሩሳሌም በስተምዕራብ በሚገኙ በርካታ አካባቢዎች በመስፋፋት ሽሜሽ፣ ላትሩን፣ ነዌ፣ ሻሎም፣ ቤኳ፣ ታኦዝ እና ናክሾን ከተሞች ላይ መከሰቱ የእስራኤል የእሳት አደጋ መከላከያ አገልግሎት ገልጿል። እሳቱ በከፍተኛ ነፋስ ምክንያት መስፋፋቱን ሲቀጥል በኢየሩሳሌምና በቴል አቪቭ መካከል ያለው ዋናው አውራ ጎዳና ተዘግቷል። ፖሊስ ህዝቡ በመንገድ ላይ ከማሽከርከር እንዲቆጠብ የእሳትና የነፍስ አድን አገልግሎት ጉዳት ወደ ደረሰባቸው አካባቢዎች በፍጥነት እንዲደርስና አስፈላጊ ከሆነም በአካባቢው ያሉ ነዋሪዎች እንዲሸሹ ጥሪ አቅርቧል። የመከላከያ ሚኒስቴር እስራኤል ካትስ ወታደራዊ ኃይሉን በኢየሩሳሌም ኮረብታዎች አካባቢ የተነሳውን የእሳት ቃጠሎ ለመዋጋት እንዲረዳቸው ጥሪ አቅርበዋል። በአገራዊ ድንገተኛ አደጋ ውስጥ ነን፣ እናም ህይወትን ለመቆጣጠር ያለውን ኃይል ሁሉ ማሰባሰብ አለብን ብለዋል። የእስራኤል መንግስት በሜዲትራኒያን ባህር አካባቢ የሚገኙ ሌሎች ሀገራትን እርዳታ ጥያቄ አቅርቧል። የውጭ ጉዳይ ሚኒስቴሩ ጌዲዮን ሳር በተለያዩ ሀገራት ከሚገኙ አቻዎቻቸው ጋር በቃጠሎ ላይ እርዳታ እንዲደረግላቸው ጠይቋል። ዓለም አቀፍ የእሳት ተዋጊዎች ወደ እስራኤል እየተመሙ ነው። ይቺ በቴክኖሎጂ የረቀቀች የምትባለው እስራኤል ምድርን በደቂቃዎች ውስጥ ወደ አመድነት መቀየር የሚችሉ መሳሪያዎችን የታጠቀችው እስራኤል የትኛውም አይነት መሳሪያ የአየር ክልሏን ጥሶ እንዳይገባ መከላከል
የሚችሉ እሳት የሚተፉ መሳሪያዎች በጉያዋ የታቀፈችው እስራኤል በሚያሳዝንና ማንም ሊያምነው በሚቸግር ሁኔታ እሳት ለማጥፋት የሚያስችሉ ሄሊኮፕተሮች የሏትም። እሳት የማጥፋት አቅሟ በእጅጉ የተዳከመና ጠንካራ ተቋም የሌላት በመሆኑ የተነሳው ሰደድ እሳት መቆጣጠር ተስኗታል። የአሜሪካ ባለስልጣናት ይህ እስራኤልን እያነደዳት ያለው እሳት እጅግ ከባድ እንደሆነ ነው የተናገሩት። አሁን ለዓለም ሀገራት ሁሉ ጥሪ እያቀረበች ነው። እንደ ቢሮ ከሆነ ሳር ከዩኬ፣ ፈረንሳይ፣ ቼክ ሪፐብሊክ፣ ስዊድን፣ አርጀንቲና፣ ስፔን፣ ሰሜን መቄዶንያና አዘርባይጃን የውጭ ጉዳይ ሚኒስትሮችን አነጋግረዋል። የጠቅላይ ሚኒስትር ጽህፈት ቤት ረቡዕ ማምሻውን ባወጣው መግለጫ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ በተሰጠ መምሪያ መሰረት የብሔራዊ ደህንነት ምክር ቤት ዓለም አቀፍ እርዳታውን ለማራመድ የሁኔታ ግምገማ አድርጓል። በውጭ ጉዳይ ሚኒስቴር የሚመራ 3 የካናዳ የእሳት አደጋ መከላከያ አውሮፕላኖች ከጣሊያንና ከመቄዶንያ ወደ እስራኤል በፍጥነት እንዲመጡ ስምምነት ላይ ተደርሷል ሲል መግለጫው ቀጥሏል። የእሳት እና ማዳን አገልግሎት የኢየሩሳሌም አውራጃ አዛዥ ሹምሊክ ፍሬድማን እሳቱ በእስራኤል ታሪክ ውስጥ ትልቁ የእሳት አደጋ ሊሆን እንደሚችል ተናግረዋል። እስራኤል የነጻነት ቀኗን ለማክበር የተዘጋጀች ባለበት በአሁኑ ወቅት እንግዲህ የሰደድ እሳቱ አብዛኛውን የሀገሪቱን አካባቢ እያካለለ ይገኛል። የእስራኤል እሳት አደጋና ወታደራዊ ኃይልም እሳቱን ለማስቆም እያደረገ ያለውን ጥረት እንዳልተሳካለት ተስተውሏል። በዚህም እስራኤል የአውሮፓ ሀገራትን እገዛ ጠይቃለች። እስራኤል በተደጋጋሚ የእሳት አደጋ የሚያጋጥማት ቢሆንም ይህኛው የእሳት ቃጠሎ ግን እንደ ሀገር ከተመሰረተች በኋላ ትልቁ ነው ተብሏል። እስራኤል ከእሳቱ መነሳት ጀርባ የሰው እጅ አለበት ብላ የገለጸች ሲሆን 3 ተጠርጣሪዎችን በቁጥጥር ስር ማድረጓንም ገልጻለች። እስራኤልን ለማገዝ ከተለያዩ ሀገራት የተውጣጡ የእሳት አደጋ ቡድኖች ወደ እስራኤል እየተጓዙ መሆኑን የገለጸው የእስራኤል እሳት አደጋ ይሁን እንጂ የአየር ንብረቱ እሳቱን ለመቆጣጠር አዳጋች አድርጎታል ብሏል። የእስራኤል ወታደራዊ ተቋማትን እሳቱ የከበበ ሲሆን ከፍተኛ ውድመት እንዳያስከትል ከፍተኛ ርብርብ እየተደረገ ይገኛል። እስራኤል ከኢየሩሳሌም አቅራቢያ ያጋጠማት ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎቹ አካባቢያቸውን ለቀው እንዲወጡ መደረጉ ተገልጿል። እንዲሁም በሰደድ እሳቱ የተነሳ በርካታ መንገዶች እንዲዘጉ መደረጉም ተነግሯል። ባለው ከባድ የአየር ጠባይና በኃይለኛ ንፋስ ታግዞ እየተዛመተ የሚገኘውን የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸው ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፉን ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሹምሊክ ፍሬድማን የሰደድ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ አስጊ አድርጎታል ብሏል። የሰደድ እሳቱ በኃይል መዛመቱን ተከትሎ ባለስልጣናቱ ቴልአቪቭን ከኢየሩሳሌም የሚያገናኘውን መንገድ ለመዝጋት መወሰናቸውም ነው የተገለጸው። ሮብ ዕለት የተከሰተው የሰደድ እሳት ለመከላከል እስራኤል ባቀረበችው የድጋፍ ጥያቄ 3 የእሳት መከላከያ አውሮፕላኖችን ከጣሊያን ማግኘቷም ተነግሯል። በእስራኤል የተከሰተው ሰደድ እሳትም ማቆም አልተቻለም። በእስራኤል የተቀሰቀሰው ሰደድ እሳት የቴልአቪቭን ከተማን ወደ ኢየሩሳሌም የሚያገናኘውን አውራ ጎዳና እንዲዘጋ ምክንያት የሆነ ሲሆን 12 ሰዎች ቆስለው ወደ ሆስፒታል ተልከዋል። እሳቱ በጠንካራ ነፋስና በሞቃትና ደረቅ የአየር ሁኔታ እየተባባሰ ይገኛል። የሰደድ እሳቱ መንስኤ እየተጣራ ይገኛል። ከጣሊያን፣ ክሮሺያና ከሰሜን መቄዶንያ የመጡ አውሮፕላኖች ጨምሮ እርዳታ እየሰጡ መሆኑን የእስራኤል ባለስልጣናት ተናግረዋል። እሳቱ ያጋጠመው እስራኤል ለተሰዉ ወታደሮችና የጥቃቱ ሰለባ መታሰቢያ ቀንን ለማክበር እየተሰናዳች ባለበት ወቅት ነው። ሐሙስ የነጻነት ቀን ይከበራል። በኢየሩሳሌም የሚካሄደውን ይፋዊ ብሔራዊ ስነ ስርዓት ጨምሮ በርካታ የታቀዱ ዝግጅቶች እየተዘረዙ ይገኛሉ። በእስራኤል ኢየሩሳሌም አቅራቢያ የተነሳው ሰደድ እሳት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአስቸኳይ ጊዜ አዋጅ ደንግገዋል። ሰደድ እሳቱን ተከትሎ ከባድ ጭስ በመከሰቱ በኢየሩሳሌም የሚገኙ መንገዶች ለእንቅስቃሴ አስቸጋሪ መሆናቸውም ተገልጿል። ወታደሮችን ጨምሮ የእሳት አደጋ ሰራተኞች እሳቱን ለመቆጣጠር ጥረት እያደረጉ እንደሚገኙም ተመላክቷል። በሰደድ እሳቱ ምክንያት የእስራኤል ባለስልጣናት በመቶዎች የሚቆጠሩ ዜጎች አደጋ ላይ መውደቃቸውን የተናገሩ ሲሆን አስቸኳይ መፍትሄ እንደሚያስፈልግም ተናግሯል። የእስራኤል አደጋ መከላከል ተቋም 23 ሰዎች መጠነኛ ጉዳት ሲደርስባቸው ከነዚህም ውስጥ 13ቱ ወደ ሆስፒታል መግባታቸውን አስታውቋል። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። ያሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።